ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆያችሁ? ከጌዲዮ ቴሌቪዥን ዜና 7 ይዘንላችሁ ቀርበናል። ከዜናዎቹ ጋር ይሳቅ አበበ ነኝ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። በደቡብ ኢትዮጵያ ክልል የዲላ መሶብ የአንድ ማዕከል አገልግሎት የተገልጋዩን ህብረተሰብ ፍላጎት ለማርካት እየሰራ መሆኑ ተገለጸ። የመሰረተ ልማት ጥያቄዎችን ለመመለስ ገቢን አሟጦ መሰብሰብ እንደሚገባ ተጠቆመ። የምክክር ጉባኤው ለትውልድ የተሻለች ሀገርን ለማውረስ ምቹ ምህዳርን የሚፈጥር ነው ሲሉ የቡሌ ከተማ ነዋሪዎች ገለጹ። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እነሆ። የኢትዮጵያ ወጣት የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ከወጣቶች ነጥሎ ማየት አይቻልም በማለት ወጣቶች ለሀገር ብልጽግና፣ ሉዓላዊነትና ሁለንተናዊ ለውጥ ያላቸውን ወሳኝ ሚና የሚያጎላ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ዓለም አቀፍ የወጣቶች ቀንን ምክንያት በማድረግ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኢትዮጵያ ሕዝብ የዕድሜ ስብጥር ወጣቱ ከፍተኛ ቁጥር መያዙን እንደሚያመለክት ጠቅሰው ይህ ደግሞ የሀገርን ብልጽግና ለማረጋገጥና ለማጽናት ታላቅ ዕድል መሆኑንም አስገንዝበዋል። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነት ጽኑ ማገር መሆኑንም አክለዋል። የአሁን ዘመን ወጣት ሀገራችንን ወደ ኋላ ከሚጎትቱ አጓጉል ልማዶች፣ አላስፈላጊ ንትርኮች፣ ጭቅጭቆችና ግጭቶች ራሱን በማራቅ በልማት ላይ ብቻ ማተኮርና ድህነትን መጸየፍ እንዳለበትም ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው ጠቁመዋል። በዚህም ተግባር ወጣቱ የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ እንደሚገኝም መስክረዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። መሶብ የኢትዮጵያ ስኬታማ የቴክኖሎጂ ሉዓላዊነት ጉዞ አንዱ መገለጫ መሆኑ ተገለጸ። የመንግስት አገልግሎቶችን ለማግኘት በተለያዩ መስሪያ ቤቶች መመላለስ፣ የወረቀት ክምርና ረጅም ሰልፍ የኢትዮጵያ የቆየ የዕለት ተዕለት ፈተና ነበር። ይህንን የዜጎች እንግልት በዘላቂነት ለመቅረፍና አሰራርን ለማዘመን ታስቦ የተመሰረተው መሶብ የተቀናጀ የአንድ ማዕከል አገልግሎት በሀገሪቱ ታሪክ ውስጥ አዲስ ምዕራፍ ከፍተዋል። የተቀናጀው የአዲስ መሶብ ወይም ሱፐር አፕ ዲጂታል መድረክ ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካይነት ሚያዝያ ወር 2017 ዓ.ም በይፋ ተመርቆ ወደ ሙሉ ስራ መግባቱ ይታወሳል። የመሶቡ ዋና ዓላማ ተበታትነው የነበሩ ልዩ ልዩ የመንግስት አገልግሎቶችን በዲጂታል ቴክኖሎጂ አጋዥነት በአንድ ጣሪያ ስር ማገናኘት ነው። ተገልጋዮች እንደ ፓስፖርት፣ ውክልና፣ የንግድ ፍቃድና የሰነዶች ማረጋገጫ ያሉ ወሳኝ ጉዳዮችን በአንድ ማዕከል ወይንም በሞባይል መተግበሪያ ማከናወን ይችላሉ። በቀን የስራ ሰዓት መስተናገድ ለማይችሉ ሰራተኞችና ነጋዴዎች ምቹ ሁኔታን ለመፍጠር ከተለመደው የስራ ሰዓት ውጪ የምሽት አገልግሎት ወይንም ናይት ሰርቪስ በይፋም ተጀምረዋል። ከዚህ በተጨማሪ ወደ ማህበረሰቡ በቀጥታ በመሄድ አገልግሎት የሚሰጡና የራሳቸውን ኃይል በከፊል ከፀሐይ ብርሃን የሚያመነጩ ዘመናዊ ተንቀሳቃሽ አውቶቡሶች በተለይም ለአረጋውያንና ለአካል ጉዳተኞች የቤት ለቤት አገልግሎት መስጠት ጀምረዋል። በአሁኑ ወቅት መሶብ ከሀገር ውስጥ አልፎ ዓለም አቀፍ ትኩረትን እየሳበም ይገኛል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ሀገር መከላከያ ሰራዊት ከሉዓላዊነት ጥበቃ ባሻገር የሀገርን ብልጽግና በሚያረጋግጡ የልማት ስራዎች እየተሳተፈ መሆኑ ተገለጸ። ብሌን ተገነ ተጨማሪ አላት። የአንድ ሀገር ህልውና የኢኮኖሚ እድገትና የህዝቦች ማህበራዊ ፋይዳ መሰረቱ አስተማማኝ ሰላምና ጸጥታ ሲሆን በዚህ ረገድ የኢትዮጵያ ሀገር መከላከያ ሰራዊት የሀገራችንን የድንበር ሉዓላዊነት ከመጠበቅ ባሻገር የህዝቦችን ሰላም የሚያስጠብቅ የነገን ተስፋ የሚያረጋግጥ ሀገራዊ ህልውናን የሚያጸና ዋና ድልድይ ሆኖ እያገለገለ ይገኛል። ሰራዊቱ የሀገር ውስጥ ሰላምን በማስከበርና በማጽናት የሀገርን ብልጽግና ለማረጋገጥ የሚተጋ ውድ ህይወቱን መስዋዕት የሚያደርግ የህዝብና የሀገር ውድ ጋሻ ነው። ሰላም ደግሞ እንዲሁ በምኞት የሚገኝ ሳይሆን በጽኑ ትጋትና በከፍተኛ መስዋዕትነት የሚጠበቅ ሀብት ነው። የመከላከያ ሰራዊታችን ይህንን እውነት በመገንዘብ የሀገርን ድንበርና ሉዓላዊነትን በማስከበር የዜጎችን የዕለት ተዕለት እንቅስቃሴ የመኖር መብት እያረጋገጠ ይገኛል። አብሮነትና ወንድማማችነትን በጽኑ መሰረት ላይ እንዲቆም በማድረግ ስጋቶችን አስቀድሞ ይከላከላል። ከማንኛውም ወገንተኝነት ነጻ በመሆን
የሀገርንና የህዝብን ጥቅም ብቻ አንግቦ በመንቀሳቀስ የሀገር ኩራትና አለኝታ መሆንም ችሏል። የኢትዮጵያ መከላከያ ሰራዊት የሀገርን ሰላም ከማስከበር ባለፈ በዓለም አቀፍ ደረጃ የሚታወቅ የሰላም አምባሳደር ነው። በዓለም አቀፍ ደረጃ የተባበሩት መንግስታት ድርጅትና በአፍሪካ ህብረት ጥላ ስር በመሆን በኮሪያ፣ በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በሱዳንና በሶማሊያ ያከናወናቸው የሰላም ማስከበር ተልእኮች የሰራዊቱን ከፍተኛ ወታደራዊ ስነ ምግባርና ሙያዊ ብቃት ያስመሰከሩ ናቸው። ይህም ሀገራዊ አስተዋጽኦ ኢትዮጵያ በዓለም አቀፍ መድረክ ያላትን ተጽዕኖና የታማኝነት ደረጃ ከፍ እንዲልም አድርጎታል። ልማትና ብልጽግናም ያለ ሰላም ሊታሰቡ ስለማይችሉ ሰራዊቱ የጸጥታ ግዴታውን ከመወጣት ባሻገር ሀገርን ወደ ተሻለ የኢኮኖሚ ምዕራፍ እንድትሸጋገር የራሱን አስተዋጽኦ እያበረከተ ይገኛል። በዚህም እንደ ታላቁ የኢትዮጵያ ህዳሴ ግድብ የባቡር መስመሮችና የኢንዱስትሪ ፓርኮች ያሉ ግዙፍ ሀገራዊ ፕሮጀክቶች የልማት እንቅስቃሴዎችን በተረጋጋ ሁኔታ እንዲከናወኑ የሚጠበቅበትን ሀገራዊ ኃላፊነት እየተወጣ ይገኛል። አስተማማኝ የጸጥታ ሁኔታን በመፍጠር ለሀገር ውስጥና ለሀገር ውጭ ኢንቨስትመንት መሳብ ትልቅ ድርሻ በመጫወት እንዲሁም በተፈጥሮና በሰው ሰራሽ አደጋዎች ፈጣን ድጋፍን በመስጠት የዜጎች ህይወትና ንብረትን መታደግ ችሏል። በአረንጓዴ አሻራና በሀገራዊ የልማት ስራዎች ላይ ንቁ ተሳታፊም በመሆን በአሁኑ ወቅት ሰራዊቱ ዘመኑን የዋጀ የቴክኖሎጂ የኢንፎርሜሽን ኮሙኒኬሽን እና የአየር ኃይል ብቃትን በማደራጀት ራሱን በዘመናዊ ወታደራዊ ሳይንስ ስልጠና እያበቃም ይገኛል። ይህም የሀገርን የደህንነት ስጋቶች አስቀድሞ የመከላከል የመመከት አቅሙን በከፍተኛ ደረጃ አሳድጎታል። የኢትዮጵያ ሀገር መከላከያ ሰራዊት ተልእኮውን ግልጽና ጥብቅ ሲሆን ሰላምን ማስከበር፣ ሰላምን ማጽናት፣ ሰላምን መጠበቅና የሀገር ብልጽግና ሳይተጓጎል እንዲቀጥልን በማድረግ ሀገራችን ኢትዮጵያን በጽኑ መሰረት ላይ ማቆም ወደ ተሻለ የስልጣኔ የብልጽግና ማዕረግ እንድትሸጋገር የሚያስችል ዋናው መሰረት መሆንም ችሏል። የመረጃ ምንጫችን የኢትዮጵያ ብሮድካስት ኮርፖሬሽን ነው። ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የመሰረተ ልማት ጥያቄዎችን ለመመለስ ገቢን አማጦ መሰብሰብ እንደሚገባ ተገለጸ። ሴኒያ ማመድ ከዚህ ቀደም በተሰበሰበው ግብር የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ ጥረት መደረጉን የተናገሩት የጌዲኦ ዞን ገቢዎች መምሪያ ኃላፊ አሁንም የተጀመሩ የወንዝ ዳርቻና የኮሪደር ልማት ስራን አጠናክሮ ለማስቀጠል ገቢን አሟጦ መሰብሰብ እንደሚገባ አስረድተዋል። የልማትና የመልካም አስተዳደር ጥያቄዎችን ከመመለስ አንጻር ትልቁ ህዝባችን የሚጠይቀው የመንገድ መሰረተ ልማት ጥያቄ እንደ ዞናችን በጣም ሰፊ ነው። ይህንን ጥያቄ እንደ ዞን ለመመለስ ትልቁ ባለን ሀብት የህዝባችንን በተለይ የመንገድ ልማት ጥያቄ ለመመለስ የማሽነሪዎችን ግዢ መፈጸም አለብን የሚለውን የዞኑ መንግስት ባስቀመጠው ዳይሬክሽን መነሻ እንደ ዞን ትልቅ ዶዘር ማሽን ተገዝቶ እሱ ዶዘር ማሽን ብቻ በዛ ዶዘር ማሽን ብቻ ባለፉት በ2018 ዓመተ ምህረትን ጨምሮ ከ180 ኪሎ ሜትር በላይ የመንገድ ከፍታ ስራ ተሰርቷል። ያ ብቻም አይደለም። በከተሞች አካባቢ የገጠኛ ድንጋይ የመንገድ ልማት ስራ በከተሞች አካባቢ በጥሩ ሁኔታ እየተሰራ ነው ያለው። የኮሪደር ልማት ስራዎች አሉ። የወንዝ ዳርቻ ልማት ስራዎች በእርጋ ጨፌ ከተማ የተጀመሩ፣ ሌሎች ከተሞችም አካባቢ የከተማ የውስጥ ለውስጥ የመንገድ ስራዎች በተሻለ ሁኔታ እየተሰራ ነው ያለው። የህብረተሰቡ የልማት ፍላጎት እያደገ በመምጣቱ ይህንን ፍላጎት ታሳቢ ያደረገ የገቢ አሰባሰብ ስርዓት መዘርጋትና መተግበር እንደሚገባ ያነሱት ኃላፊው ይህም የልማትና የመልካም አስተዳደር ጥያቄዎችን ከመመለስ ረገድ ከፍተኛ አስተዋጽኦ የሚያበረክት መሆኑን ገልጸዋል። ገቢ በአግባቡ ሲሰበሰብ የራሱ የሆነ ትልቅ አስተዋጽኦ ያለበት ሁኔታ ስላለ እንደ ዞናችን የገቢ አሰባሰቡ ከፍ ሲል ትልቅ ውጤትም ጭምር እያየን በየዘርፉ ምርታማነት ጭምር የተመዘገበት የታቀዱ የልማትና የመልካም አስተዳደር ጥያቄዎች እየተመለሱ ያሉበት ሁኔታ እያየን ነው ያለነው። የጌዲኦ ዞን ገቢዎች መምሪያ የታክስ ሞደርናይዜሽን እና ስትራቴጂካዊ ጉዳዮች ዳይሬክቶሬት ዳይሬክተር ህገወጥ የንግድ እንቅስቃሴን ከመከላከል ረገድ ስራዎች እየተሰሩ መሆናቸውን ጠቅሰው የገቢ ግብር ለሀገር ልማትና እድገት ሚናው ከፍተኛ መሆኑንም ገልጸዋል። ከ2004 ዓመተ ምህረት ጀምሮ ለግብር ከፋዮች በርካታ ግንዛቤ ስራዎች ሲሰጥ ቆይቷል። ግን ተግባር ላይ ሁሉም አይደለም። ውስን ነጋዴዎች አሉ፣ ማጭበርበርን የሚፈልጉ ውስን ነጋዴዎች አሉ፣ ኮንትራባንድ ስራን ማሳለጥን የሚፈልጉ። እነዛ ላይ አሁንም ቢሆን የጠራ ግንዛቤ እንዲጨብጡ ከገቢ ተቋም ግንዛቤ ከፍትህ አካላት ጋር ሆኖ መስጠት ያስፈልጋል። መንግስት አንድ ዳይሬክሽን ያስቀምጣል። የገንዘብ ንክኪ እንዳይኖር
ሃርድ ኮፒ በደረሰኝ በምንሰበስብበት ጊዜ ገንዘብ የመተላለፍ አለ። ያን መረጃን ደግሞ በግንዛቤ አሁን ያስጨብጠን ወደ ቴክኖሎጂ ነው የምንቀይረው። ይሄን ስራ ቴክኖሎጂን ስራ ማዘመን ስላለብን የአገልግሎት አሰጣጡን በማዘመን ከኪራይ ሰብሳቢነት የጸዳ አገልግሎት ለመስጠት ታቅዶ እየተሰራ መሆኑን የገለጹት ዳይሬክተሩ በ2018 በጀት ዓመት የተመዘገቡ ስኬቶችንና ያጋጠሙ ማነቆዎችን መነሻ በማድረግ ለቀጣይ የተሻለ ለማሳካት መስራት እንደሚገባ አሳስበዋል። ግብር ከፋዎች ወደፊት ምንድነው ለነሱ የምንሰጠው ኢቤታቸው ሆኖ ግብራቸውን እንዲከፍሉ ግንዛቤ እነሱ ማስጨበጥ ነው። ከኪራይ ሰብሳቢነት የጸዳ የገቢ አሰባሰብ ስርዓቱን ማዘመን ይቻላል። ግብር ከፋው የራሱን ሐቁን የንግድ ትርፉን ተጠቅሞ ለመንግስት ማድረግ የሚገባውን ለልማት የሚውለውን ገንዘብ ያስገባል ማለት ነው። አርሶ አደር ጭምር የገጠር መሬት ክፍያን ይከፍላል። እዛ ግን በቂ አገልግሎት ማግኘት ይፈልጋል። የጤና፣ የትምህርት፣ የመንገድ፣ የመብራት፣ የውሃ እነዚህ አገልግሎቶች ማህበራት ህዝቡ የሚጠይቃቸው ናቸው። እነዚህን አገልግሎቶች ለህዝቡ ተደራሽ ማድረግ ነው። የገቢ ግብር የአንድ ተቋም ብቻ ኃላፊነት ባለመሆኑ ሁሉም ባለድርሻ አካላት በጋራ በመረባረብ የገቢ ጉዳይ ላይ ትኩረት ተደርጎ ሊሰራ እንደሚገባ የገለጹት የጌዲኦ ዞን ገቢዎች መምሪያ ባለሙያ ወይዘሮ ፈትለወርቅ ክፍሌ በቀጣይ የተሻለ አፈጻጸም እንዲመጣ ሁሉም ማህበረሰብ ግብር ለልማት መሆኑን በመረዳት በጋራ መስራት አለበት ሲሉ መልእክታቸውን አስተላልፈዋል። እንግዲህ ገቢ ሲሰበሰብ የአንድ የገቢ ተቋም ብቻ አይደለም ተግባሩ ሊሆን የሚገባውና እነዚህ ከገቢ ሴክተር ጋር የባለድርሻ አካላት አሉ፣ የሚመለከታቸው ገቢን የሚሰበስቡም አሉ፣ የማይሰበስቡም ለምሳሌ እንደ የጤና ገቢ የሚባል አለ፣ የትምህርት ገቢ የምንላቸው አሉ። እነዚህ ሁሉ አንድ ላይ በርብርብ ለምሳሌ ንግድ ኢንዱስትሪ ሊሆን ይችላል። እነዚህ አካላት የሚመለከታቸው በአጠቃላይ አንድ ላይ ርብርብ ሲያደርጉ ነው የተሻለ ገቢ አፈጻጸም ሊኖረን የሚችለው። ማዘጋጃ ቤቶች ሊሆኑ ይችላሉ፣ ከተማ ልማትም እነዚህ አብሮ ሲያያዙ አንድ ላይ ሲሆኑ የባለሙያ ስራ ብቻ አይደለም፣ የሚመለከታቸው የመንግስት አመራሮችም ሊሆኑ ይችላሉ። የገቢን ጉዳይ የራሳቸው ጉዳይ አድርገው ትኩረት ሰጥተው ቢሰሩ ከዚህ የተሻለ አፈጻጸም እንደ ዞንም እንደ ከተማም እንደ ወረዳም ማስመዝገብ ይቻላል። ያ አፈጻጸማችን ደግሞ ጥሩ ሲሆን እኛ ብቻ አይደለንም፣ ክልሉም ያድጋል። ክልሉ ሲያድግ ደግሞ ኢትዮጵያ ሀገራችን ታድጋለች። በደቡብ ኢትዮጵያ ክልል የዲላ መሶብ የአንድ ማዕከል አገልግሎት የተገልጋዩን ህብረተሰብ ፍላጎት ለማርካት እየሰራ እንደሚገኝ ተገለጸ። የደቡብ ኢትዮጵያ ክልል ሲቪል ሰርቪስ ኮሚሽን ኮሚሽነር አቶ አልጋዬ ጅሎ የማዕከሉን የስራ እንቅስቃሴም ጎብኝተዋል። ይልማ በዝርዝር አለው። በደቡብ ኢትዮጵያ ክልላዊ መንግስት ዘመናዊ የአገልግሎት አሰጣጥን ለማስፈን ታልሞ ከተቋቋሙት መሶብ የአንድ ማዕከላት መካከል በቅርቡ ወደ ስራ የገባው የዲላ የመሶብ የአንድ ማዕከል ይገኛል። የክልሉ ሲቪል ሰርቪስ ኮሚሽን ኮሚሽነር አቶ አልጋዬ ጅሎ ተቋሙ ስራውን ከጀመረ ወዲህ ያለውን ሂደት ተዘዋውሮ ጎብኝተዋል። በጉብኝታቸውም በተቋሙ ያሉትን አጠቃላይ የስራ እንቅስቃሴ የተመለከቱ ሲሆን ማዕከሉ ሙሉ በሙሉ በዲጂታል የታገዘ ለተገልጋዩ በሚሰጠው አገልግሎቶች ዙሪያ በዘርፉ ከተመደቡ ባለሙያዎችና ኃላፊዎች ጋር መክረዋል። በክልሉ በተጀመሩ መሶብ የአንድ ማዕከል አገልግሎት ዲላ፣ አርባ ምንጭና ወላይታ ሶዶ የተገልጋይ እርካታው 99 ከመቶ መድረሱን ያነሱት ኮሚሽነሩ ለዲላ ማዕከሉ ስራውን አቀናጅቶ ውጤታማ ለማድረግ ስራ አስኪያጅ መመደቡ በቀጣይ አገልግሎቱንም ለማስፋት ታሳቢ ያደረገ ነው ብለዋል። መሶብ እንደ ክልላችን የመጀመሪያና የሁለተኛ የሶስተኛ ዙር ማስፋፊያዎችን እያደረግን ነው። እስካሁን ድረስ በክልሉ ወደ አገልግሎት ያስገባ ነው በሶዶ ማዕከል፣ በአርባ ምንጭና በዲላ ማዕከል የክልል ክላስተር ከተሞች ላይ አገልግሎት ካስገባን እንግዲህ ኦልሞስት ወደ 2 ወር አካባቢ ሊሆነን ነው። ስለዚህ ያኔ የዲላን ሰኔ 4 አስመርቀን ወደ ስራ ካስገባን በኋላ አጠቃላይ ከስራ እንቅስቃሴው አንጻር ያለበት ደረጃ እንግዲህ በአካል ወርዶ ማየት መደገፍ እጅግ አስፈላጊና አጠቃላይ ተገልጋዩንም ስመት የአገልጋዮቹንም ስመት ማዳመጥ አጠቃላይ አገልግሎቱ ከጊዜ ወደ ጊዜ የሚሻሻልበትን ሁኔታዎች ላይ የጋራ ለማድረግ ነው ወደዚህ የመጣሁት። በተለይ ደግሞ በአዲስ መልክ አዲስ ስራ አስኪያጅ ለዚህ ማዕከል ተመድቧል። ስለዚህ
ከስራው ጋር ተያይዞ የጋራ ማድረግ ባሉበት ጉዳዮች ላይ ለመወያየትና በተለይ በአካል አገልግሎት አሰጣጡና ቀጣይ እንደ ክልልም እንደ ፌደራል መንግስትም በዋናነት አገልግሎቱ ያለበት ቁመና ያለበት ደረጃ እና ከተገልጋይ አንጻር የተገልጋዩ ፍሎው የተገልጋዩንም ስመት ለመረዳት በጣም አስፈላጊ ስለሆነ ያው በቅርበት መደገፍም የሚያስፈልግ በመሆኑ ነው ዛሬ እዚህ ስፍራ የተገኘሁት። የዲላው መሶብ የአንድ ማዕከል አገልግሎት ከሚሰጠው 8 የተቋማት አገልግሎት መካከል የንግድ ባንክ፣ ኢሚግሬሽን፣ ገቢዎችና ንግድና ኢንዱስትሪ ይገኙበታል። የህዝብን አገልግሎት ለማርካት መንግስት ዘመናዊ የኢትዮጵያ ሰርቪስ እውን እንዲሆን እየሰራ መሆኑን የተናገሩት የማዕከሉ ስራ አስኪያጅ አቶ ረዴት ክፍሌ መሶብ የአንድ አገልግሎት ማዕከሉ ወደ አገልግሎት ከገባ በ2 ወራት 2000 የሚሆኑ ዜጎች አገልግሎት ማግኘታቸውን በቀጣይም የሌሎችን ተቋማት አገልግሎት ወደ ማዕከሉ ለማምጣት እየተሰራ ይገኛልም ብለዋል። እዚህ የተቋም በዋናነት አሁን ባለንበት ደረጃ 8 ተቋማት ፋንክሽናል ሆኖ ስራዎችን እየሰሩ ነው ያሉት። 5 የክልል ተቋማት ልክ እንደ ብራንች ተቋም የመሶብ አገልግሎት እዚህ ይሰጣሉ። ሌላው የሀገራዊ የፌደራል ተቋም ፖስታ፣ ቴሌና ባንክ አገልግሎት እየሰጡ ነው ያለው። የፋይዳ መታወቂያ ጀምሮ ሁሉም ዋና የሚባሉ ስራዎችን በዚህ ተቋም ላይ እየተሰጠ ነው ያለው ማለት ነው። የአገልግሎት እርካታው 99.51 በአቨሬጅ ደርሷል። ይሄ ትልቅ ፕሮግረስ ነው። የገቢዎች ሰራተኛ የሆኑት ወይዘሮ ወይንሸት በቀለ ቀደም ሲል በማኑዋል አሰራር ለተገልጋዮቹ በሚሰጡ አገልግሎት የመረጃ አደረጃጀትና በተራ የማስተናገዱ ሁኔታዎች አጨቃጫቂ እንደነበሩ በማንሳት የመሶብ አንድ ማዕከል አገልግሎቱ ይህንን በማስቀረት በተሰጠው ደቂቃ ስራው እንዲጠናቀቅ በማስቻል በአገልጋይና ተገልጋይ መካከል መተማመን እየፈጠረ እንደሆነም አብራርተዋል። በዲጂታል አይዲ ካርድ በመታወቂያ ብቻ የምናገለግልበት አገልግሎት ነው። ይሄ አንድ ተገልጋይ ሲመጣ ወረቀትም አያመጣም፣ ምንም አያመጣም። አይዲ መታወቂያ ብቻ ነው ይዞ የሚመጣው። እኛ ጋር ይዞ ሲመጣ በተሰጠን ደቂቃ በ5 እና 10 ደቂቃ ባልሞላ ጊዜ ውስጥ አገልግሎቱን አግኝቶ ይሄዳል ማለት ነው። እና ምንድነው የተረዳ ነው? ሰው ሲደሰት አይተናል። በጣም እርካታም የሚቀበሉ አሉ። የተዘጋጁ ቮለንተሪዎች አሉ እርካታን የሚቀበሉ እንደረኩ። እንዲህ አይነት ነገርም አለ። በጣም በቃ በዚህ መንግስት ደስ ብሏቸው እንደረኩ እርካታቸውን ይገልጻሉ። በትስስር የተለያዩ ተቋማት ስራዎቻቸውን ዜጎች ያለ እንግልት በዲጂታል የታገዘ ቀልጣፋ አገልግሎት ማዕከሉ ወደ ስራ ከገባ ወዲህ እያገኙ መሆናቸውን ተገልጋዮች ተናግረዋል። በማዕከሉ ከነበሩት መካከል ወይዘሮ ምህረት አህመድና ማርታ መምህሩ በዲጂታል የታገዘ የማዕከሉ አገልግሎት ጊዜና አግባብነት ከሌለው ወጪ እንደታደጋቸውና ምቹ ሁኔታን ከመፍጠር ረገድ የህፃናት ማቆያ ጭምር መዘጋጀቱን ጠቁመው የዜጎችን እርካታ የሚያረጋግጥ አገልግሎት እንደሆነም አስረድተዋል። ዛሬ ጠዋት ነው እዚህ የመጣ ነው። የምንፈልገውን አገልግሎት አግኝተናል። ደግሞ በጣም የወደድኩላቸው ነገር ቢኖር እናት እንደሆንኩ መጠን የአመት ከ3 ወር ልጅ አለኝ እና እሱ ማቆያ ነበረው። ስለዚህ አገልግሎቱን በጥሩ ሁኔታ ተስተናግጄ ወጥቻለሁ። ደስተኛ ነኝ በአገልግሎታቸው። ዲጂታል መሆኑ ከወረቀት ጋር ከእጅ ጋር ንክኪ አይደለም። ያው ከቀበሌ መረጃ ብቻ ነው ይዤ የመጣሁት። ከዛ በኋላ ራሱ ተራ ይሰጣል። ተራ በሰጠ መሰረት ያው ቅድሚያ ተራህን ጠብቀ ነው የምትስተናገደው ማለት ነው። ስለዚህ ግን በሰው ኃይል ሲሆን ፋይል ሲፈለግም ይሆን ተራም ማጠባበቅ ላይ በጣም ብዙ ጉድፈቶች ይኖራሉ። ነገር ግን ዲጂታል ሲሆን ቅደም ተከተልህን ጠብቀ ትስተናገዳለ። መረጃዎችህ ደግሞ ኮምፒውተር ላይ ያሉ ስለሆኑ ይሄን ያህል ከንክኪ ነፃ ስለሚሆን አትቸገረም ለመረጃው ማለት ነው። ቀጣይም ደግሞ መረጃው ይጠፋብኛልን ብለ አትሰጋም። ስለዚህ ጥሩ ነው። የምክክር ጉባኤው ለትውልድ የተሻለች ሀገርን ለማውረስ ምቹ ምህዳርን የሚፈጥር ነው ሲሉ የቡሌ ከተማ ነዋሪዎች ገለጹ። ተጨማሪ አለን። ከሐምሌ 8 2018 ዓ.ም ጀምሮ በአራቱም የኢትዮጵያ አቅጣጫ በተሰበሰቡ ዜጎች በተደራጁ የተለያዩ ሀሳቦች ከ4000 በላይ የሚሆኑ ዜጎች ውይይታቸውን አጠናክረው መቀጠላቸው ይታወቃል።
ለጌዲዮ ቴሌቪዥን አስተያየታቸውን የሰጡ የቡሌ ከተማ ነዋሪዎችም እንደገለጹት ሀገራዊ ምክክር ኮሚሽን ከዚህ ቀደም በሀገር ደረጃ በተለያዩ ምክንያቶች የነበረውን አለመግባባቶችን በዘላቂነት ለመፍታት ትልቅ ዕድል የሚሰጥ መሆኑን ተናግረዋል። ከዚህ በፊት የሀገራችንን ታሪክ ስናስብ ነገሮችን በኃይል አማራጭ ብቻ የመፍታት ዝንባሌዎች ነበሩ። አሁን ላይ ግን መንግስት እነኚህ በተለይ አሁን ወደ የኔ ነው ወደ ማለት የመጎተት ዝንባሌዎች አሉ። በወሰን በተለያዩ ነገሮች ጥያቄዎች ይነሳሉ። እነኚህን ጥያቄዎች መፍታት የምንችለው በሐሳብ የበላይነት ነው፣ በምክክር ነው፣ በውይይት ነው የሚለውን እሳቤ መንግስት ይዞ ከተለያዩ አካባቢዎች ባለፉት 4 ዓመታት እያወያየ ቆይቷል ማለት ነው። እነኚህም አመርቂ ውጤቶች እያስገኙ ነው። አሁን ደግሞ ባለው ነባራዊ ሁኔታ በአሁን በምንወያይበት ወቅት በመዲናችን አዲስ አበባ ከተለያዩ አካባቢዎች የኢትዮጵያ አካባቢዎች የተወጣጡ አካላት ወደ 4000 የሚሆኑ እየተወያዩበት ነው ማለት ነው። ስለዚህ ይሄ ምንድነው በኃይል የመፍታት ዝንባሌ በጦርነት የመፍታት ዝንባሌ ውጤት አላስገኘም። ስለዚህ መፍትሄ የሚሆነው በውይይት ነው፣ በምክክር ነው በሚል በጠረጴዛ ዙሪያ ነው በሚል መንግስት ይህንን ምቹ ሁኔታ ፈጥሯል ማለት ነው። ሀገራዊ ምክክር በቀጣይ የኢትዮጵያ ዕጣ ፈንታን የሚወስንና ለመጪው ትውልድ ብሩህ ተስፋ የሚሰንቅ በመሆኑ ሁሉም ባለድርሻ አካላት የድርሻቸውን ሊወጡ እንደሚገባም ገልጸዋል። እየተካሄደ ያለው ሀገራዊ ምክክር ኮሚሽን በኢትዮጵያ ውስጥ የሚስተዋሉ ችግሮችን በዘላቂነት በመፍታት ለሁሉም አስተማማኝ የሆነ ሀገርን የሚገነባ በመሆኑ በትኩረት ሊሰራ እንደሚገባም ገልጸዋል። ይህ ሀገራዊ ኢትዮጵያ ምክክር የኢትዮጵያ የእድገት መንገድ ዋና ቁልፍ ብዬ አስባለሁ። ምክንያቱም ይህ ምክክር መታረቅን፣ መተሳሰርን፣ መፋቀርና አንድነትን የሚገልጽ አንድነት የኖረ ህዝብ በአንድነት የተማከረ ህዝብ ምንም ክፉ ቢመጣም እንደውም ይከላከላል፣ የገነባውን ግንባታዎች ሁሉ ጸንቶ ይኖራል የሚል እምነት ይኖረኛል። ስለዚህ ይህ ምክክር ለኢትዮጵያ አንድነት አለመከፋፈል፣ አለመገፋፋትን የሚያሳይና በአንድነት በፍቅር ለልማት ለመቻቻል የሚያዳርግ ምክክር ነው ብዬ ነው የሚያስበው። ኢትዮጵያ ትላንትም ታላቅ ነበረች፣ ነገም ደግሞ ታላቅ እንድትሆን ከልዩነታችን አንድ የሚያደርገን ሀሳብ ላይ ነው እየተወያየን ያለነውና አንድ የሚያደርገንን ሀሳብ ነው ደግሞ ይዘንም የምንሄደውና በአንድነታችን ውስጥ ደግሞ የኢትዮጵያ የትላንቱ ታሪክ ትላንት አልገዛም፣ በቀኝ ግዛት የተገዛች አገር አይደለችም። ትላንት ያልተገዛችውን ታላቋን ኢትዮጵያ ዛሬ ላይ እንደግማለን። ለቀጣዩ ትውልድ ደግሞ እቺን ታላቅ ሀገር ያስቀጥላል ብዬ አስባለሁና ይሄ ውይይቱም ምክክሩ መመካከር የትኛውንም ችግር ለመፍታት አማራጭ የሌለው መፍትሄ ነው ያሉት ነዋሪዎች ከምክክሩም ዘመናትን የተሻገሩ ችግሮችን በመፍታት ሰላሟ የሰፈነች የተረጋጋችና በኢኮኖሚ ያደገ ሀገርን የሚፈጥር መግባባት ላይ ይደረሳል ብለው እንደሚያምኑም ጠቅሰዋል። እኔ የምጠብቀው ብልጽግናን ነው፣ ሰላምን ነው፣ መተሳሰብን ነው፣ ሀገራዊ መስተጋብርን ነው። እዚህም እዛም ያለው እዛም ወዲህም ያለው ሁሉም በየኔነት ስሜት በአንድነት የምንኖርባት ምቹ ኢትዮጵያ ትፈጠራለች ብዬ አስባለሁ። በጣም ትልቅ ፋይዳ አለው ብዬ ገምታለሁ። እያንዳንዱ ያለውን የራሱን በድብቅ ወይም በተለያየ ነገር ተቃውሞ እያደረገ በህዝብም ሆነ በመንግስት ላይ ሌላ ተቃውሞ ከሚያደርግ እንደዚህ መድረክ ላይ ወጥቶ የራሱን ችግር ግልጽ ተናግሮ ያለውን ነገር በይፋ ተነጋግሮ ግልጽ በሆነ መንገድ ሀገራዊ ችግሩን መፍታት ይቻላል። በጣም ደስ የሚል ነው ሀገራዊ ምክክሩ። በጣም ደስ ይለኛል። በበኩሌ ጥሩ ፋይዳ ይዞ መጣል ብዬ ገምታለሁ። ከዚህ ከምክክሩ እኔ በጣም ብዙ ነገር ይጠብቃለሁ። ትላንት ልዩነትን የፈጠሩ ነገሮቻችንን ትተን አንድ በሚያደርጉ ነገሮች ላይ ይበልጥ ተያይዘን ኢትዮጵያ ሀገራችንን ወደ ተሻለች ሀገር ወደ በለጸገች ትላንትም ትልቅ እንደነበረችው ትልቅ ወደ የሆነችውን አገር ነገ ላይ እናያለን ብዬ አስባለሁና ከምንም በላይ ኢትዮጵያ ትቀድማለችና ኢትዮጵያን የምናስቀድምበት ጊዜ ይሆናል ብዬ አስባለሁ። ተመልካቾቻችን አሁን ደግሞ ከውጪ ወደ ያዝናቸው ዘገባዎች እናልፋለን። በታሪክ ለመጀመሪያ ጊዜ ሩሲያ ያለ ሰሜን ኮሪያ ድጋፍ ጦርነቱን ማንቀሳቀስ የማትችልበት ደረጃ ላይ መድረሷን ዘለንስኪ ገለጹ።
ዩክሬን ሰሜን ኮሪያ እስከ 50,000 ወታደሮችን ወደ ሩሲያ ለመላክ እየተዘጋጀች መሆኗንም ተናግራለች። ለተጨማሪ ዘገባ ደመላሽ ኩልማ። ዩክሬን በሩሲያ ግዛት ውስጥ በሚገኙ ስትራቴጂካዊ ቦታዎች ላይ የምታደርሰውን የርቀት ጥቃት በጨመረችበት በዚህ ወቅት ሞስኮ ከሰሜን ኮሪያ ተጨማሪ የባላስቲክ ሚሳኤሎችና ወታደሮችን በመቀበል ላይ መሆኗን የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ አስታውቋል። ፕሬዝዳንት ዜሌንስኪ ባደረጉት ንግግር የሞስኮና የፒዮንግያንግ ወታደራዊ ትብብር ከዚህ ቀደም ታይቶ በማይታወቅ ደረጃ ማደጉን ገልጿል። ይህ በሩሲያ ታሪክ ለመጀመሪያ ጊዜ ነው ያለ ሰሜን ኮሪያ አቅርቦትና ድጋፍ ጦርነት ማድረግ የማትችልበት ደረጃ ላይ ደርሳለች ሲሉም የሁለቱ ሀገራት ወቅታዊ ግንኙነት ነትን አብራርቷል። የምዕራባውያን እና የዩክሬን የስለላ መረጃዎች እንደሚያመለክቱት የፒዮንግያንግ አስተዳደር ከጦር መሳሪያ አቅርቦት ባሻገር በሺዎች የሚቆጠሩ ወታደሮቿን ወደ ሩሲያ ግንባር በመላክ ቀጥተኛ አጋርነቷን እያሳየች ትገኛለች። የዩክሬን የድሮንና ሚሳኤል ጥቃቶች ወደ ሩሲያ ግዛት ጥልቀት እየጨመሩ መሄዳቸው የሩሲያ አስተዳደር የጦር መሳሪያ እጥረት እንዲያጋጥመው ማድረጉ ይነገራል። ይሁን እንጂ ከሰሜን ኮሪያ የሚጎርፈው የባላስቲክ ሚሳኤሎችና የሰው ኃይል ድጋፍ በጦርነቱ ሂደት ላይ አዲስ ምዕራፍ ሊከፍት እንደሚችል ዓለም አቀፍ ወታደራዊ ተንታኞች ስጋታቸውን እየገለጹ ይገኛሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሰሜን ኮሪያ አዲስ የሰራዊት ማዕበል ወደ ራሻ ለማሰማራት እየተዘጋጀች እንደምትገኝም ገልጿል። የዩክሬን ግምቶች ቁጥሩን በ30,000 እና የ50,000 ወታደሮች መካከል አድርገውታል። ዜሌንስኪ የሰሜን ኮሪያ ተሳትፎ በመጀመሪያ ከነበሩት በመቶዎች የሚቆጠሩ ወታደሮች ወደ ሺዎች እያደገ መምጣቱን፣ አሁን ደግሞ ሊኖር የሚችለው አዲስ ማሰማራት ወደ 10 ሺዎች ሊደርስ እንደሚችልም ተናግሯል። ሰሜን ኮሪያ በጦርነቱ አማካኝነት ጠቃሚ የዘመናዊ ውጊያ ልምድ ልታገኝ እንደምትችል በምላሹም ከራሻ ወታደራዊ ቴክኖሎጂ እቃዎችና ሌሎች አቅሞችን እንደምትቀበል ዩክሬን ግምቷን አስቀምጣለች። በተጨማሪም ዜሌንስኪ ደቡብ ኮሪያ ከዩክሬን ጋር ያላትን ወታደራዊ ትብብር በተለይም በአየር መከላከያ ስርዓቶችና በድሮን ቴክኖሎጂ ማጠናከር እንዳለባት ጥሪ አቅርበዋል። በተገመተው ከ30,000 እስከ 50,000 ወታደሮች ቁጥር አሁን የተመሰረተው በዩክሬን ግምቶች ላይ ብቻ ሲሆን ሙሉ ቁጥር የሚያረጋግጥ አንዳች ነጻ የስለላ ምንጭ በይፋ አልታወቀም ሲሉ ዘ ኮሪያ ታይምስ እና ሮይተርስ ዘግበውታል። ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። በደቡብ ኢትዮጵያ ክልል የዲላ መሶብ የአንድ ማዕከል አገልግሎት የተገልጋዩን ህብረተሰብ ፍላጎት ለማርካት እየሰራ መሆኑ ተገለጸ። የመሰረተ ልማት ጥያቄዎችን ለመመለስ ገቢን አማጦ መሰብሰብ እንደሚገባም ተጠቆመ። የምክክር ጉባኤው ለትውልድ የተሻለች ሀገርን ለማውረስ ምቹ ምህዳርን የሚፈጥር ነው ሲሉ የቡሌ ከተማ ነዋሪዎች ገለጹ። የተከበራችሁ ተመልካቾቻችን በመከታተል ላይ የነበራችሁት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ዜናዎቻችንን በዚሁ አበቃን። ዜናዎቹን በመምራት አብሬያችሁ ቆይታ ያደረግኩት ይሳቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንደሆነላችሁ ተመኘው። ሰላም።